አስቸኳይ ጊዜ መረጃ ማለት ለምን ዲፋይን አልተደረገም የሚል ተቀምጧል። ይሄ አንድ ቦታ ላይ ብቻ ስለተቀመጠ ዲፋይን የሚደረገው እንደሚታወቀው በተደጋጋሚ በአዋጅ ውስጥ በተለያዩ አንቀጾች ላይ ጥቅም ላይ ያለ ሐረግና ወይም ቃላት ሲኖር ነው ዲፋይን የሚደረገውና አስቸኳይ መረጃ ማለት ምን ማለት ነው በሚለው እዛው በአንቀጹ ላይ አውዳይ ትርጉም ተሰጥቶታል። አውዳይ ትርጉም ለዛ በሚመጥን አግባብ ማለት ነው። ስለዚህ በአጠቃላይ መረጃ አዋጁ የዲፊኒሽን ክፍል ውስጥ ማስቀመጡ ያን አክል አስፈላጊ ነው ስላልተገኘ ነው። ሌላው ይሄ አዋጅ ከሕገ መንግስቱ ቀጥሎ ወይም ደግሞ ከሕገ መንግስቱ ዝቅ ብሎ ከሌሎች አዋጆች የበላይ ነው እንደሆነ እንዲደነገግ የተቀመጠበት አግባብ አለ። ነገር ግን ይሄ አስገዳጅ ደረጃው ከተቋሙ ስልጣን አንፃር ትወጡታላችሁ የሚል ጥያቄ የተነሳ ነገር አለ። እዚህ ጋር የተቀመጠው ነገር ምንድነው? አዋጁን የማስፈጸም ግዴታ የማንኛውም መንግስት ተቋማት ግዴታ ሆኖ ሳለ በዚህ መልኩ ቢፈጸም ተግባራዊ ቢደረግ ይገባል። ምክንያቱም የዚህ አዋጅ ዋነኛው እዚህ ድንጋጌ ላይ የተቀመጠው ነገር ምንድነው? በየጊዜው በሚወጡ መመሪያዎችና ደንቦች ወይም ደግሞ በተለያዩ አዋጆች የመረጃ ነጻነት እንዳይጨፈለቅና እንዳይደፈጠጥ ጥበቃ ለማድረግ የተፈለገበት ድንጋጌ ነው ይሄኛው። ምክንያቱም በተለያየ ወቅት የሚወጡ መመሪያዎች አሉ፣ ደንቦች አሉ። በእነዚህ ደንቦች ምክንያት የተነሳ የመረጃ ነጻነት ህጉ ወይም ደግሞ መረጃ የማግኘት የዜጎች መረጃ የማግኘት ነጻነት እንዳይደፈጠጥ ጥበቃ ለማድረግ የተቀመጠ ስለሆነ ይሄ ከተቋሙ የማስፈጸም ስልጣን ጋራ ያን ያክል የጎላ እንትን ሊኖረው ይችላል። ምክንያቱም ይሄን አዋጅ የሚያስፈጽሙልን በየደረጃው የሚገኙ የመንግስት አካላቶች ስለሆኑ በዛ ደረጃ ላይ ቢታይ። ሶስተኛ ላይ መንግስት ጋር አክሲዮን ድርሻ ኖሯቸው ኢንቨስትመንት ስራ ላይ መሰማራት የሚፈልጉ የሀገር ውስጥና የውጭ አልሚዎች በንግዱ ውድድር ውስጥ ጤናማና ትርፋማ ሆኖ ለመዝለቅ የመረጃ ግላዊነትን እንዲጠበቅላቸው ስለሚፈልጉ አዋጁ በግል ድርጅቶች ላይ ከጣለው ድንጋጌ አንጻር እንዴት ይታያል የሚል ነው። የዚህ መረጃ ነጻነት አዋጅ ሁለቱን ነገሮች እያጣጣመ ሄደ የፈለገው አንደኛ የግላዊነትን ነው፣ ሁለተኛው ደግሞ የህዝብ ጥቅምን ነው። ስለዚህ በየትኛውም ደረጃ ላይ ቢሆን ከግላዊነት ይልቅ የህዝብ ጥቅም አመዝኖ በተገኘበት ጊዜ ሁሉ የመረጃ ነጻነቱ የበላይ እንዲሆን ነው የተፈለገው። ስለዚህ ሁለቱን ለማጣብ ዋናው ዓላማውም ይሄኛው ነው። ስለዚህ ትልቁም ነገር በግልም ይሁን በመንግስት ተቋማቶች ውስጥ የሚፈጸሙ ብልሹ አሰራሮች ለመከላከልና ለማስወገድ ወይም ደግሞ በድብቅ የሚሰሩ ነገሮች ለማስቀረት ስለሆነ የዚህ አዋጅ ዋናው ድንጋጌ በእነዚህ የንግድ ድርጅቶች ላይ ትርፋማ ውጤት የሚያስከትሉ ነገር አይደለም። ያስከተለ ከተባለም የንግድ ድርጅቶች ሚስጥራዊ መረጃዎች በምን አግባብ መጠበቅ እንዳለባቸው በአዋጁ ተደንግጓል። በአዋጁ ላይ በግልጽ ተደንግጓል። የግል ድርጅቶች ሚስጥራዊ መረጃዎቻቸው ወይም ደግሞ የንግድ ሚስጥራዊ መረጃዎቻቸው በምን አግባብ መጠበቅ እንዳለባቸውና በምን አግባብ ለህዝብ መገለጽ እንዳለባቸው በአዋጁ የተካተተ ስለሆነ የተጣጣመ ነው የሚል ነው። ሌላው የህዝብ ጥቅም ከመረጃ ነጻነት ጋር አያይዞ የተገለጸበት አግባብ በህገ መንግስቱ አንቀጽ ከተቀመጠው የግል መረጃ ደህንነት ጋር እንዴት ሊጣጣም ይችላል የሚለው ቅድም እንዳነሳሁት ነው። የዚህ አዋጅ ዋነኛው ዓላማ የህዝብ ጥቅምና የግል ወይም ግላዊነት የግል መረጃ በተመለከተ ነው። የግል መረጃ የሚባሉት በአዋጁ ላይ በግልጽ ተደንግገው ተቀምጠዋል። የትኞቹ እንደሚከለከሉ የግል መረጃዎች የሚባሉት፣ የህዝብ ጥቅም የሚባሉት ደግሞ ከደህንነት ጋራ ከኢኮኖሚ ጋራ ከፖለቲካዊ እና ማህበራዊ መብቶች ጋር የተያዙት በመሆኑ ይሄም ከዚህ አዋጅ ጋር የተጣጣመ እንዲደረግ የተደረገበት ሁኔታ መኖሩን ለመግለጽ ነው። ሌላው በአንቀጽ 30 እንደተገለጸው አስቸኳይ መረጃ ለማንኛውም ሰው በ48 ሰዓት ውስጥ ለማንኛውም ሰው ያለ ልዩነት ተደራሽ ማድረግ እንደሚገባ ይደነግጋል። ይህ ድንጋጌ በመርህ ደረጃ ትክክል ቢሆንም የአስቸኳይ ጊዜ መረጃ ልዩ ባህሪ ያለው በመሆኑ ለዜጎችም ለውጭ ዜጎችም እኩል እድል መስጠቱ በሀገር ደህንነት ላይ በህዝብ ጥቅም ላይ ጉዳት አያስከትልም የሚል ነው። የመረጃ ነጻነት አዋጁ ክልከላ የሚያደርገው ጥበቃ የሚያደርገው በህዝብና በሀገር ደህንነት ላይ ጥቅም ላይ ጉዳት ሊያደርሱ የሚችሉ መረጃዎች ላይ ትኩረት እያደረገ ያለው አዋጁ እንጂ የግለሰቦቹን አደገኝነት አይደለም። የመረጃው ቢወጣ የመረጃው መገለጽ ሊያስከትል የሚችለውን ጉዳት ነው ግምት ውስጥ እያስገባ ያለው አዋጁ። የትኛው አዋጅ ነው ቢገለጽ በህዝብ ጥቅም ላይና በሀገር ደህንነት ላይ ጉዳት ሊያደርስ የሚችል የሚለውን ነው እንጂ የግለሰቦችን ማንነት ወይም ደግሞ የግለሰቦችን የአደገኝነት ወይም ደግሞ አስቸጋሪነት ግምት ውስጥ ያስገባ አይደለም። ለኢትዮጵያን ዜጎችን ቢሰጡ እነዚህ መረጃዎች ጉዳት የሚያስከትሉ ከሆነ ጉዳት ማስከተላቸው አይቀርም።
ለውጭ ሀገር ዜጋ ስለሰጠ ብቻ ጉዳት ያስከተላሉ ማለት ነው። መረጃዎቹ ላይ ነው አዋጁ ትኩረት ያደረገው። እነዚህ መረጃዎች በአጠቃላይ ከአንቀጽ 12 እስከ 24 ድረስ የተቀመጡት መረጃዎች ቢገለጹ ወይ በግለሰብ ግላይነት ላይ ግለሰብ መብት ላይ ወይ ንብረት ላይ ወይ ሀገር ደህንነት ላይ ጉዳት ያደርሳሉ ተብሎ ተለይቷል። እዚህ አዋጅ ላይ መደረግ ያለበት ነገር ምንድነው? እነዚህ መረጃዎች በመውጣታቸው ጉዳት የሚያስከትሉ ናቸውና መጠበቅ ሊደረግላቸው ይገባል ከሚል አንፃር ነው መታየት ያለበትና ከዚህ አንፃር ነው የተጋኘው። አሁን አዋጁ ጥበቃ ያደረገው መረጃውን ነው። ጥበቃ ያደረገው ለግለሰቦች ያለው መብት በማሳየት ነው እንጂ ከግለሰቦቹ አደገኝነትና ወይም ደግሞ ሊያስከትሉ ከሚችሉት ጉዳት አንፃር አልታየንም። ከዚህ አንፃር ቢታይ በተጨማሪ አስቸኳይ ጊዜ በ48 ሰዓት ውስጥ መስጠት እንደሚያስፈልግ የተቀመጠው ድንጋጌ ለዚህ የሚሆን ተቋማዊ አቅም አስቻይ ሁኔታ በማይኖርበት ጊዜ ተግባራዊነቱ አስቸጋሪ አይሆንም የሚል ነው። እንግዲህ ይህ አዋጅ አስገዳጅ ድንጋጌን እየጣለ ነው። መረጃ የህዝብ ሀብት ነው ብለናል። የህዝብ ሀብት መረጃውን ባላገኘበት ሰዓት ላይ ጉዳት ሊደርስበት ይችላል። መረጃው መገለጽ ሲገባው ባለመገለጹ ምክንያት በህዝብ ደህንነት ላይ ጤንነት ላይ ጉዳት የሚደርስ ከሆነ በአስቸኳይ ይሰጠው። ስለዚህ ተቋማቶች መረጃውን አደራጅተው ሰነዶችን አደራጅተው እንዲያስቀምጡ ድንጋጌ ላይ አስገዳጅ ድንጋጌ ሲቀመጥም ለዚህ ቅድመ ሁኔታ እንዲያመቻቹ በማሰብ ነው። ስለዚህ ሰነዶቻቸውን አደራጅተው ማስቀመጥ አለባቸው ሲባልም በማንኛውም ሰዓት ላይ በማንኛውም ጊዜ ላይ መረጃውን ሲጠየቁ መስጠት እንዲችሉ ማስቻል ነው። አዋጁ ድንጋጌዎችን አስቀምጧል። ስለዚህ በ48 ሰዓት ውስጥ መስጠት አለበት የሚለው የሌሎች ሀገሮችም ልምድ የተወሰደ መሆኑን ለመግለጽ ነው። የመስሪያ ቤቱ ሌላ ኃላፊ ባለሙያ እንዲመድብ ይደነግጋል። ሆኖም ምደባው ያላደረገ ኃላፊ ስለሚኖርበት ተጠያቂ ነው። በአጠቃላይ እዚህ ይህን መረጃ አዋጅ ድንጋጌዎች ግዴታዎችን ባልተወጣ አካል ላይ ተቋሙ ተገቢውን እርምጃ እንዲወስድ ወይም ደግሞ ተገቢውን ማሻሻያ እርምጃ እንዲወስድ ተደንግጓል። የህዝብ ግንኙነት ኃላፊን አለመመደብ በአሁን መረጃ ነጻነት አዋጅ የተደረጉ ግዴታዎች ካለመወጣት ውስጥ አንዱ ስለሆነ በዚህ ስር የሚሸፈን ይላል። በተለየ ሁኔታ ለዚህ አንቀጽ ብቻ የተለየ ድንጋጌ ማስቀመጡን አስፈላጊ ሆኖ አላገኘነው። ስለዚህ በመረጃ ነጻነት አዋጁ የተቀመጡት ግዴታዎች በአጠቃላይ እንዲወጣ ግዴታ የተጣለበት ስለሆነ ይህንን የህዝብ ግንኙነት አለመመደብ በራሱ ተጠያቂነት ሊያስከትል እንደሚችል በጥቅል የአዋጁ ድንጋጌ ላይ የተቀመጠ ስለሆነ በዚህ ተካቷል የሚል ነው። ሌላው የህዝብ ጥቅም የሚጎዳ መረጃ ያሰራጨ ለምን ከለላ ይደረግለታል? በፍርድ ቤት እስከሚፈረድበት ድረስ በነጻነት እንዲቆይ ማድረግ ሐሰተኛ ዛባ መረጃ ስርጭት ፈተና በሆነበት ድህረ እውነት ላይ አስቸጋሪ አይሆንም በሚል የተነሳ ጥያቄ ያለ ከተከበረው ምክር ቤት ምንድነው? ይህ አዋጅ በመገናኛ ብዙሃን አዋጅ ላይ የተካተተ ድንጋጌ ነው። ምክንያቱም አንድ ገና በጥርጣሬ ላይ ያለ ሰው ነው። ሐሰተኛ መረጃ ማሰራጨቱ አልተረጋገጠም። ገና ክስ ሂደት ላይ ነው ያለው። በክስ ሂደት ላይ ያለ ሊደርስበት ከሚችል አላስፈላጊ እንግልት ለመታደግና ወይም ደግሞ መገናኛ ብዙሃን ዋነኛ ኃላፊነታቸው መረጃ ማሰራጨት በመሆኑ ከዚህ አንፃር መረጃው የተሳሳተ ነው ወይም ደግሞ የህዝብን ጥቅም ይጎዳል ተብሎ ውሳኔ እስኪሰጥ ድረስ ከመሰጠቱ በፊት ለእስራት እንዳይደረግ ከለላ መስጠት ነው የተቀመጠው ነው። ይህ ድንጋጌ ከመገናኛ ብዙሃን አዋጁ ላይ የተቀመጠ ድንጋጌ ነው። ለዚህ አዋጅ ብቻ በተለየ ሁኔታ የተቀመጠ አይደለም። እሳቤው ምንድነው? የዚህኛው ድንጋጌ እሳቤ ምንድነው? የመገናኛ ብዙሃን ትክክለኛና እውነተኛ መረጃ ወቅታዊ መረጃን ለህዝብ የማድረስ ሚናቸውን እንዲወጡ ከልካይ ወይም ደግሞ እንቅፋት ሊሆንባቸው የሚችለውን ነገሮች ማስወገድ ማስቀረት ነው። አንዱም ይሄ ነው። በተለያየ ምክንያት ከእስራት ወይም ደግሞ በፍርድ ቤት ጥፋተኝነታቸው ከመረጋገጡ በፊት እንዳይታሰሩና ወይም ደግሞ ለተለያየ አይነት እንግልት እንዳይዳረጉ ጥበቃ ለማድረግ የተቀመጠ ድንጋጌ ነው። ሌላው የመስሪያ ቤቱ የበላይ ኃላፊ ለመንግስት ድርጅት ወይም ለግል ድርጅት የሚቀርብ የመረጃ ጥያቄን ለይቶ የሚያስተናግድና በአዋጅ የተደረጉ ልዩ ግዴታዎች በኃላፊነት የሚወጣ እንደ አስፈላጊነቱ አንድ ወይም ከዛ በላይ ኃላፊ መመደብ እንዳለበት ይደነግጋል። በዚህ አገላለጽ ኃላፊና ባለሙያ የተለያዩ መደቦች በመሆናቸው እንደ አስፈላጊነቱ አንድ ከአንድ በላይ የሚለው አገላለጽ ቢቀመጥ የሚል ነገር ይጣጣመው የሚል ነገር ነው። ምንድነው? እኛ ኃላፊነትና ግዴታ ያለበት ሰው ማን እንደሆነ ተለይቶ በየተቋማቶቹ መቀመጥ አለበት ነው። የግድ የመረጃ ኃላፊ ብቻ ላይሆን ይችላል። በኃላፊነት ደረጃ ብቻ ላይቀመጥ ይችላል። ስለዚህ ባለሙያም ሊመድቡ ይችላሉ እንደየአቅማቸው። ነገር ግን የአዋጁ ፍላጎት ምንድነው? በኃላፊነት መረጃውን የሚሰጥና የመረጃ ጥያቄዎችን የሚያስተናግድ አካል
መቀመጥ እንዳለበትና ይሄ አካል ደግሞ የሚና መደበላለቅ በማይኖርበት ሁኔታ እንዲመደብ ነው። ቀደም ለማንሳት እንደሞከርኩት የህዝብ ግንኙነት ለህዝብ ግንኙነት ኃላፊነት መሰጠቱ የህዝብ ግንኙነት ሚና ይታወቃል። የተቋሙን ገጽታ መገንባት ነው። የመረጃ ነጻነት ደግሞ ተጠያቂነት ማረጋገጥ ነው፣ ግልጽነት ማረጋገጥ ነው። እነዚህ ሁለቱ ተልእኮች አንድ ላይ ሲደበላለቁ ወደ መረጃ መከልከሉ ያመዝናል የሚል ስጋት ነው። በእነዚህ ክፍሎች ያሉ ስራዎች ወደ መረጃ መከልከሉ ወይም ደግሞ የመረጃ ጥያቄ ወደ መሸሽ ይሄዳል የሚል እሳቤ ስላለው ስለዚህ ከዚህ አንፃር እኛ ኃላፊ የሚባል ባለሙያ የሚባል ነገር ግን ተቋማቶቹ የመንግስት አካላት ተቋማቶችና የግል ድርጅቶች በእነዚህ ዘርፎች ላይ ይህን ስራ ሊወጣ የሚችል ኃላፊ እንዲመድቡና ለዚህ ኃላፊ በቂ በጀት እንዲመድቡ ስልጠና እንዲያገኝ ማግኘቱን እንዲያረጋግጡ የሚል ድንጋጌ እሳቤ ያለው ድንጋጌ ነው እዚህ ጋር የተቀመጠውና ስለዚህ የበላይ ኃላፊና ባለሙያ በሚል የተቀመጠው ነገር ለተቋማቶቹ እንደየአቅማቸውና እንደየሁኔታቸው ወይ ኃላፊ ብለው እንዲመድቡ ወይም ደግሞ ባለሙያ ብለው እንዲመድቡ ከማስቀመጥ አንፃር ነው እንጂ አገላለጽ እንትን ይጣረሳል ከሚል አይደለም። ሌላው በአንቀጽ 9 ንዑስ አንቀጽ ማንኛውም የመንግስት አካል ክልከላ ከተደረገባቸው ውጪ ያሉ መረጃዎችን አትሞ በማውጣት ግዴታ እንዳለበት ይደነግጋል። ሆኖም ተቋማዊ አደረጃጀትና አቅም ተዋረዳዊና የተለያየ በመሆኑ እንዲሁም ቴክኖሎጂና በጀት አጠቃቀም የተለያየ ስለሆነ ሁሉም ደረጃ ባሉ የመንግስትና የግል ተግባራዊ ማድረግ አስቸጋሪ አይሆንም። ወይም እንግዲህ አቅም ያለው መረጃውን አትሞ እንዲያወጣ አቅም የሌለው ደግሞ መረጃ አትሞ እንዳያወጣ አይደለም። መረጃውን ለህዝብ ጥቅም የሚሰጥ መረጃ በእጁ ያለበት ማንኛውም የመንግስት አካል የህዝብ ጥቅም የሚመለከቱ መረጃዎች በእጁ ያለበት ማንኛውም አካል በየትኛውም የእርከን ደረጃ ላይ ቢኖር መረጃውን ለህዝቡ ተደራሽ የማድረግ ግዴታ መጣል። ስለዚህ በጀትና አቅም ያለው ወይም ደግሞ ቴክኖሎጂ አጠቃቀም የተሻለ ሆነ ብቻ አስራጅ የሚል ድንጋጌ ማስቀመጡ በዚህ ጋር ትንሽ አስቸጋሪ አድርጓል። የመረጃ ነጻነት አዋጅን አፈጻጸም ከነበረበት ሁኔታ በባሰ ሁኔታ አስቸጋሪ ሁኔታ ውስጥ ይከቷል። ስለዚህ ማንኛውም የመንግስት አካል ያለ በበቂ ሁኔታ የተደራጀ መረጃዎችን አትሞ የማውጣትና ለህዝቡ ተደራሽ ማድረግ አለበት። ምክንያቱም ከመረጃ ፋይዳ አንፃር እየተለካ መመዘን ያለበት ይመስላል። ስለዚህ የመንግስት የአዋጁም አንዱ ዓላማው ምንድነው? እነዚህ አካላቶች በየትኛውም ደረጃ ቢሆን ያለውን የዘመኑን ቴክኖሎጂ ተጠቅመው መረጃዎችን ለህዝብ ማሰራጨት እንዲችሉ ማስገደድ ነው። ስለዚህ በየደረጃው አቅማቸው ይለያያል በሚል ብናስቀምጠው ምናልባትም የመረጃ ነጻነት የሚያስፈጽም አቅማችን በእኛም ደረጃ ላይ ቢሆን ትንሽ ችግር ውስጥ የሚከት ስለሆነ በዚህ ደረጃ መቀመጥ አለበት። የአዋጁ ዓላማም ሁሉም የመንግስት አካላቶች በየደረጃ የሚገኙ የመንግስት አካላቶች ላይ ተፈጻሚነት ስላለው በዚህ ደረጃ ላይ ቢቀመጥ የሚለው ነው። ሌላው የፖለቲካ መረጃ ኃላፊዎች ወይም ባለሙያዎች ከፖለቲካና ከበላይ ኃላፊ አመራር ተጽዕኖ ነፃ ሆነው ኃላፊነታቸውን እንዲወጡ ጥበቃ የሚያደርግ ራሱን የቻለ ድንጋጌ አያስፈልግም የሚለው ነገር ነው። እንግዲህ ጥበቃ በአዋጁ ላይ ጥበቃ ለማድረግ የተሞከረው ምንድነው? በቂ በጀት እንዲመደብላቸው፣ በቂ ስልጠና እንዲያገኙ እንዲደረጉ እና ይሄን ኃላፊነታቸውን በሚገባ እንዲወጡ የሚያስችሉ ሁኔታዎች እንዲመጡ። ከዛ ባለፈ ግን ያልተገባ ተጽዕኖ እንዲደርስባቸው የተለየ ሁኔታ ማስቀመጡ ምናልባት የአዋጁን አፈጻጸም ወይም ደግሞ ተግባራዊነቱን እንቅፋት እንዳይፈጥር ስጋት አለ። ምክንያቱም በተለየ ሁኔታ ለብቻቸው ራሳቸውን ችለው ይቀመጡ ማለት ምናልባት ከተቋሙ ቁጥጥርና ተጽዕኖ ነፃ እንዲወጡ ማድረግ አይቻልም። ምክንያቱም የተቋሙ ኃላፊ ነው የሚመድባቸው፣ በተቋሙ ውስጥ ነው የሚሰሩት። ስለዚህ የተለየ ተጠሪነት ለእኛ ልናደርግ የምንችልበት አጋጣሚ አማራጭም አይኖርም። ገለልተኛ ሊሆን ልንልም አንችልም። ምክንያቱም እንደ ማንኛውም ሲቪል ሰርቫንት ለዛ ተቋም ውስጥ የሚሰሩት ኃላፊነት ተለይቶ ተቆጥሮ እንዲሰጣቸው እኛ የምንፈልገው አዋጅም የሚፈልገው እንደዛ ነው። ከዛ ውጪ ተጠሪነትና ወይም ደግሞ ነፃና ገለልተኛ ሆኖ ለሌላ አካል እንዲሆን ማድረግ አይደለም። በመጀመሪያ ደረጃ ላይ የመንግስት አካሉ በራሱ መረጃው የህዝብ ሀብት ነው። ይሄ የህዝብ ሀብት እስከሆነ ድረስ
አገራዊና ለፖለቲካዊ ጠቀሜታ ወይም ደግሞ ለተለያዩ ኢኮኖሚያዊ ጠቀሜታዎች አስፈላጊ ሆኖ ሲገኝና በሚስጥር መጠበቅ አለበት ብሎ ካላመነ በስተቀር መረጃው መሰጠት እንዳለበት ማመን መቻል አለበት፣ መቀበል መቻል አለበት። ከዚህ ውጪ ይህንን አካል ከነዚህ አካላቶች ነፃና ገለልተኛ ማድረግ አይችልም። ምክንያቱም ሲቪል ሰርቫንት ነው፣ እዛ ተቋም ውስጥ ነው የሚሰራው፣ ለዛ ተቋም ነው የሚያገለግለው። ከዛ ውጪ ገለልተኛና ነፃ ሆኖ ወይም ተጠሪነቱ ለኛ ሆኖ እንዲመደብ አይደለም የሚፈልጉ አዋጁ። እሱ ማድረግ አይቻልም። በአሰራር ማብቃት ነው እንጂ በቂ ስልጠና እንዲያገኝ ማድረግ ነው፣ በቂ በጀት እንዲመደብለት ማድረግ ነው እንጂ ከዛ በተለየ ሁኔታ የተለየ ገለልተኝነት በዚህ አዋጅ ማስጠበቅ የሚቻልበት ነገር የለም። የሌሎች ሀገሮች ልምድና እናሳይ። ኦፊሰር ይመድባል። ያ ኦፊሰር በሚገባ ኃላፊነቱ እንዲወጣ የማብቃት ስራ ኃላፊነቱ የበላይ ኃላፊ ነው። ምክንያቱም ይህ አዋጅ በዋነኛነት ማስፈጸም ኃላፊነት የተሰጠው የተቋሙ የበላይ አመራር ነው። የተቋሙ የበላይ አመራር ኮሚኒኬተር ነው። የተቋሙ የበላይ አመራር መረጃዎችን በመስጠት ስትራቴጂክ ስራዎችን መስራት መቻል አለበት። ይሄን በተለያዩ ምክንያቶች መወጣት በማይችልበት ሰዓት በውክልና እንዲሰጠው ነው አዋጅ የሚፈልገው። ስለዚህ እሱ በውክልና የሰጠው ከዛ ከወካዩ ተጽዕኖ ነፃ ነው ማለት አለ። እኛ በዋነኛነት በተቋም ውስጥ የግልጸኝነት አሰራር እንዲሰፍን ከማድረግ አንጻር ቢታይ የሚል ነው። ከላሚ ድንጋጌዎች የህዝብ ጥቅምን የሀገር ደህንነት አኳያ ያላቸው ፋይዳ በአዎንታዊ ተወስዶ ነገር ግን የካቢኔ ውሳኔዎችን በሚመለከት በአንቀጽ 22 የተደነገገው ሲታይ ይህ አደረጃጀት ከፌዴራል እስከ ክልል የሚዘረጋ በተግባርም ያለ በመሆኑ ስትራቴጂካዊና ፖሊሲ ነክ ያልሆኑ ከዕለት ዕለት የህዝብ ልማትና የመልካም አስተዳደር ጋር የተያዙ ውሳኔዎችን በሚወስኑባቸው የታችኛው አስተዳደር እርከኖች ህዝብም ሆነ ግለሰቦች መረጃ እንዳያገኙ ወደ ክልከላው የሚያደላ አይሆንም የሚል ነው። እንግዲህ እዛ ላይ ክልከላው ላይ የተቀመጠው የካቢኔ ሰነዶች ምንድን ነው? ነፃ ሆነው ውይይት እንዳይደረግባቸው ወይም ደግሞ ሚዛናዊ ውሳኔ እንዳይሰጥባቸው ሊያደርጉ የሚችሉ መረጃዎች ወይም ደግሞ መረጃው በመገለጹ አስቀድሞ መገለጹ በካቢኔ አባላቶች ወይም ደግሞ በየደረጃው ባሉ የሚመለከታቸው የመንግስት አካላቶች ደረጃ የሚደረጉ ውይይቶችን እንዳያደናቅፍ የሚያደናቅፍ ከሆነ ነው። ሚዛናዊ ውሳኔ እንዳይሰጡ የሚያደርጋቸው ከሆነ ነው እንዲከለከል የታሰበውና አሁን የክልከላው ምክንያት ነው እንጂ ሊጠበቅ የተፈለገው ጥቅም ነው እንጂ እዚህ ጋር መታየት ያለበት የደረጃ በየትኛውም ደረጃ ላይ ቢሆኑ አይደለም። ምክንያቱም በእነዚህ አካላቶች ላይ በሚያሳልፉት ውሳኔ በሚያደርጉት ውይይት ላይ አሉታዊ ተጽዕኖ የሚፈጥር ከሆነ ወደፊት ይህ ክልከላ መደረግ አለበት፣ ጥበቃ ሊደረግለት ይገባል የሚል ነው የአዋጁ ድንጋጌ እንጂ ክልከላው እንዳያበረታታ ነው ምክንያት የተቀመጠለት፣ መለኪያ የተቀመጠለት። ያዛባሉ፣ ውይይቱን ይከለክላሉ። ነፃና ገለልተኛ የሆነ ውይይት፣ ነፃና ገለልተኛ የሆነ ውሳኔ ለመስጠት እንቅፋት ይሆናሉ መረጃው መገለጹ ነው። ትሬሽሆልዱ ይሄ ነው። ትሬሽሆልዱ መለኪያ ተደርጎ የተቀመጠውና የሚከለክል ከሆነ በየትኛውም ደረጃ ላይ ቢሆን በተለይም ትላልቅ ውሳኔዎች የሚባሉት እኮ አሁን በታችኛው እርከን የመንግስት እርከን ደረጃ ላይ የሚሰጡ ናቸው። የህዝቡን የዕለት ዕለት ኑሮና ሁኔታ አፌክት የሚያደርጉት በእነዚህ ደረጃ ላይ ያሉን መረጃዎች በዚህ መልኩ ማስቀመጡ ተገቢ ይሆናል የሚል ነው። የአዋጁ አንቀጽ 14 ላይ ሶስተኛ ወገን ማሳወቅ ጣልቃ በተመለከተ የተቀመጠው ድንጋጌ ሶስተኛ ወገን አድራሻ ካልታወቀ ተቃውሞ እንደሌለ ተቆጥሮ በዚህ አንቀጽ ንዑስ አንቀጽ 2 መሰረት ውሳኔ እንደሚሰጥበት ይገልጻል። ይህ ከሶስተኛ ወገን መረጃ ጥበቃ መብት ጋር ተያይዞ እንዴት ይታያል? ከሶስተኛ ወገን እንግዲህ የሶስተኛ ወገን የሚባለው መረጃ ጠያቂውና ከመረጃ ሰጪውና ከመረጃ ጠያቂው ውጭ ያሉ ወገኖች ናቸው። ስለዚህ ሶስተኛ ወገን የሚባለው መረጃው በትውስጥ ተገኝቶ መስሪያ ቤቱ እጅ የሚገኝ ከሆነ በትውስጥ የመጣ መረጃ ብዙ ጊዜ እንደዚህ የሚያጨቃጭቀው ወይም ደግሞ በጊዜያዊነት የተያዘ ነው ወይም ደግሞ በስራ አጋጣሚ በምርመራ ሊሆን ይችላል፣ በአስተዳደራዊ ውሳኔ አሰጣጥ ሊሆን ይችላል። ማስረጃ እንዲቀርብ ተጠይቆ የሚቀርቡ ማስረጃዎች አንዳንድ ጊዜ ይኖራሉ የሶስተኛ ወገን መረጃዎች። ስለዚህ ይህ መረጃ ልሰጥ ወስኛለሁ ብሎ ካሰበ ልሰጥ ነው ብሎ ካሰበ የሶስተኛ ወገንን ይሁንታ እንዲጠይቅ ነው ወይም ደግሞ ተቃውሞ ካለው አሳማኝ ተቃውሞ ካለው እንዲያቀርብ ማድረግ ነው። ስለዚህ ይሄ አሳማኝ ተቃውሞውን እንዲያቀርብ በቂ ጊዜ ተሰጥቶ በማስታወቂያ እንዲነገረው ያ ማስታወቂያ ተነግሮት መጥቶ መልስ ካልሰጠ እንደ ተስማማ ተቆጥሮ መረጃው እንዲሰጥ ነው። አሁንም አድራሻው ባለመታወቁ ምክንያትና ወይም ደግሞ ፈቃደኝነቱን የማይገልጽ ከሆነ ወይም ደግሞ እንትን ለመከራከር ፈቃደኝነቱን የማይገልጽ ከሆነ መረጃው ዝም ብሎ ተንጠልጥሎ መቆየት የለበትም።
ምክንያቱም እድሜ ልኩን ሰው የሚፈለገው መረጃ ለሆነ ጥቅም ለሆነ ዓላማ እስከሆነ ድረስ ሊሰጠው ይገባል የሚል ነው። ከሶስተኛ ወገን መረጃ ጥበቃ መብት ጋር ተያያዥ ጥበቃ የተደረገለት መብት የሚያስቀር አይደለምና ተያያዥና ተደጋጋፊ ነገሮች ናቸው ነው። የመረጃ ኃላፊ ወይም ባለሙያ ምደባ እየተሰራ ካለው የሲቪል ሰርቪስ ሪፎርም ወይም ደግሞ ወጥነት ኖሮ እንዲሰራ የአመዳደብ ስርዓቱ ክፍት ሆኖ ከቦታ ቦታ ልዩነትና መዘባረቅ ከሚፈጥር ወጥ ቢሆን አይሻልም ወይ የሚል ነገር ነው። እንግዲህ በአዋጁ ላይ የተቀመጠውም የመረጃ ነጻነት ብለን እንደ ሀሳብ የመረጃ መኮንን ብለን ያስቀመጥነው በአዋጁ መቀመጡም ወጥነት እንዲኖር የሚያስችል ስለሆነ በምደባ ላይ ደግሞ ውክልና ወይም በሰው ኃይል ቁጥጥር አመዳደብ ሊኖር የሚችለው ልዩነት ያቀራርባል የሚል ነው እንግዲህ የተቀመጠው። ምክንያቱም መጀመሪያ በአዋጁ ላይ በነበረው አዋጅ ላይ ለህዝብ ግንኙነት ስልጣኑ ሲሰጥ የህዝብ ግንኙነት ሁሉም መስሪያ ቤት ተቋማቶች ይኖራል ተብሎ እሳቤት ስለተወሰደ ነው። አሁን በረቂቅ አዋጁ የመረጃ መኮንን እንዲመደብ ለማስገደድ ታሳቢ ያተደረገ ስለሆነ በዚህ ላይ የሚፈጥረው ተጽዕኖ ያለ አይመስለኝምና ከዚህ አንፃር ቢታይም ሌላው መረጃው ከተፈጠረ ከ25 ዓመት በኋላ የማይገለጽ መረጃ እንደሆነ አይቆጠርም ካለ በኋላ ብዙ አንቀጽ ነው አንቀጽ 2 ላይ ማንኛውም ሰው መረጃውን ሊጠይቅ ይችላል በሚል ተቀምጧል። መረጃ ኃላፊ ሊሰጥ ይችላል የሚለው ማገላዝ ግዴታን ሳይሆን መልካም ፈቃድን የሚያመለክት ስለሆነ በዚያ እንግዲህ መረጃ ነጻነት መጠየቅ መብት ነው። ላይጠይቅ ይችላል። እንዲጠይቅ አያስገድድም አዋጁ። ከ25 ዓመት በኋላ የተከለከለ መረጃ ቢሆን 25 ዓመት ካለፈው በኋላ ልጠይቅ ትችላለህ ነው ሊለው የሚችል። መጠየቅ አለብህ አይልም። ፈቃድ ህግ ስለሆነ ፈቃድ ህግ መረጃ መጠየቅን እንደ ግዴታ አይጥልም። የነጻ ፈቃድ መብት ስለሆነ ከዚህ አንፃር ሊጠይቅ ይችላል ምድሮ መቀመጡ አግባቡ ነው። ያኛውም ወገን መረጃ ተጠያቂው 25 ዓመት ቢያልፈውም ለህዝብ ደህንነትና ለሰው ጤንነት አሁንም ስጋት በመሆኑ በሚስጥር መያዝ አለበት ብሎ ካመነ ሊያራዝም እንደሚችልም እዛው አዋጁ ላይ አስቀምጦታል። እዛው ቀጥሎ አስቀምጧል። ስለዚህ እነዚህ ምክንያቶች በሚኖሩበት ሰዓት ሊከለክልም እንደሚችል ነው ያስቀምጣል። እነዚህ ምክንያቶች አስጊ ሁኔታዎች ሲኖሩ 25 ዓመት እንኳን ቢያልፈውም አሁንም ስጋት ነው፣ አሁንም ለደህንነት ስጋት ነው ወይም ደግሞ ጉዳት ሊያስከትል ይችላል። መረጃው ማውጣት በህዝብ ደህንነት ላይ በሀገር ደህንነት ላይ በጤና ላይ ጉዳት ያስከትላል ብሎ ካለ አሁንም ሊፈርጆ ይችላል፣ በክልከላ ውስጥ ሊያስቀምጠው ይችላል። ከዚህ አንፃር ነው ይችላል ተብሎ የተቀመጠውና መጠየቅ አለበት ተብሎም ሊደነገግ የሚችልበት አግባብ ያለ አይመስለኝም። መስጠት አለበት ተብሎ መደንገግ ያለበት አይመስለኝም። ምክንያቱም በሁኔታዎች ላይ የተመሰረተ መብት አፈጻጸም ስለሆነ የህዝብ እንባ ጠባቂ ተቋም ዓላማውን እና ገለልተኛ በማይጻረር መልኩ ለማድረግ የሚያገኘው በጀት እንግዲህ ከመንግስት የሚመደበው በጀት ብቻ አይደለም። እንግዲህ እስካሁንም ከተለያዩ ድርጅቶች ላይ ይወስዳል። ነገር ግን ገለልተኝነቱን ጥያቄ ውስጥ በማያስገባ መልኩ ነው የሚለው አዋጁ። ገለልተኝነቱን ጥያቄ ውስጥ በማያስገባ መልኩ ተጽዕኖ በማይፈጠርበት መልኩ ቢሰጥ አይሻልም የሚል ነው የተቀመጠው። አሁንም ገለልተኛ ከሌላ ሰው ገንዘብ መውሰዱ አይደለም ገለልተኝነቱን ጥያቄ ውስጥ የሚከተው በተግባርም እስካሁንም ከተለያዩ ድርጅቶች እያገኘ ነው በጀት ያለው እያገኘም የሚቀጥል ይሆናል። ስለዚህ ይሄ በገለልተኝነት በጀት ማግኘቱ በገለልተኝነቱ ላይ ጥያቄ የሚያስነሳ ነገር አይደለም። ከመረጃ ነጻነት ትግበራ ጋር ያለው ነገር በተለይ ዋና እንባ ጠባቂ ወይም እንባ ጠባቂ ተቋም ካለው አፈጻጸም ጋር ተያይዞ የተነሳ ነገር አለ። በተጨባጭ መሬት ላይ ያለውን ሁኔታ ተብሎ የተነሳው ነገር ምን ይመስላል? ከአደረጃጀት ከሰው ኃይል ከሪፖርቲንግ ጋር ተያይዞ የተባሉ ነገሮችም ቢሆኑ እኔ ዋናው ነገር እንደ ሀገር ምስጢራዊነት በዛበት መረጃ አያያዙ ላይ በተለይ አደረጃጀቱ ላይ ከፍተኛ ክፍተት እንዳለ በአዋጁ ላይ በደንብ ተዳስሷል። ይሄ በጥናትም ጭምር የተለየ ነው። እንደ ተቋማችን በሚደረጉ የክትትል የቁጥጥር ስራዎች ከተቋማት ከህዝብ ግንኙነት አካላት ከሚመጡ ሪፖርቶችም አያይዘን ስናየው እንደ አጠቃላይ አሁን በዚህ በመረጃ ነጻነት አዋጁ ላይ የተቀመጡ ለዜጎች ተደራሽ ሊሆኑ የሚገቡ የመረጃ ነጻነት ግዴታዎቹን ተቋማት ከአመለካከትም ጀምሮ
ያላቸው ዝንፈት አለ። ከዛ ባለፈ የዶክመንቴሽን የመረጃ አያያዙ ቅድም ከላይ ጥያቄው ላይም እንደተዘረዘረው በአብዛኛው በግለሰቦች መልካም ፈቃድ ላይም የሚመሰረት ነው። ሁለተኛ ደግሞ ዶክመንት ሆኖ የማናገኝበት ሁኔታዎች አሉና ይሄን ችግር እንግዲህ ለመፍታት በሚል ነው አሁን ዝርዝር ማስፈጸሚያዎቹም ጭምር አዋጁ ውስጥ የተካተቱበት ሁኔታ ያለው። ስለዚህ አጠቃላይ ተደራሽ ከማድረግ አንፃር የተባለው ነገር ያው አንዳንድ ጉዳዮቹ ምናልባት በዚህ አዋጅ ላይ አሁን ጥያቄ ተብሎ የተነሱ ነገሮቹ በአዋጁ ላይ ኤግዞስቲቭሊ ሁሉን ነገር ማካተት እኔ አስፈላጊነቱ በግል አይታየኝም። አንዳንዶቹ በዝርዝር ጉዳዮቹ በደንብም ወደፊት በመመሪያም ሊሸፈኑ የሚችሉ ነገሮች እንዳሉ ታሳቢ ተደርጎ ነው የተወሰደውና በተለይ ይሄን ብዬ ሌላው ከቅጣት ጋር ተያይዞ የተነሳው ነገር የእንባ ጠባቂ ተቋማትን ባህሪ አሁን የተከበሩ ምክር ቤት ቋሚ ኮሚቴ አባል ያነሱት ነገር ምናልባት ይሄ የመረጃ ነጻነት ጉዳይን በሚመለከት ከእንባ ጠባቂ ወጥቶ በሌላ የሚል አይነት አንድምታ ያለው አይነት ካልሆነ እንባ ጠባቂ በህገ መንግስቱም ይሁን የተሰጠው ኃላፊነትና ስልጣን ከዛ ውጭም ሀገራት ተሞክሮም የሚያሳየው ነገር እንባ ጠባቂ ራሱ ቀጪ ከሳሽ ሆኖ የሚሄድበት ሂደት የለውም። ዋናው ነገር ዲሞክራሲያዊ ተቋም እንደመሆኑ መጠን ለተከበረው ምክር ቤት ተጠሪ እንደመሆኑ መጠን የተደራጀው ሪፖርቶቹን የጥናት ውጤቶቹን ምክር ሀሳቦቹን የሚያቀርብ ከመሆኑ ጋር ተያይዘው ምናልባት እዚህ አካባቢ አስተዳደራዊም እንደዚሁም ደግሞ በወንጀልም የሚያስጠይቁ ለሌሎች ፍትህ አካላት የሚመሩ ጉዳዮች እንደተጠበቁ ሆኖ እኔ ቅጣት በዚህ ልክ እንባ ጠባቂ ራሱ ተቀብሎ የሚያስፈጽማቸው ነገሮች በተለይ አሁን የገንዘብ ቅጣት ተብሎ የተነሳው ነገር አለ። ትክክል ነው። ገንዘብ ቅጣትም ቅጣት ነው። እስራትም ሌሎችም ወንጀልን የሚመለከቱና አስተዳደራዊ ቅጣቶች አሉ። ግን እዚህ አካባቢ የማስፈጸሚያ ስልቶቹም አካባቢ ካለው ችግርም አንፃር የታየ ጉዳይ ነው። ግን እኔ በግል ዋናው ጉዳይ እነዚህ ሶስቱም የማስፈጸሚያ ዘዴዎች የተለመዱ ናቸው የሚለው ነገር እነዚህን ምን ያክል ሰርተንባቸዋል፣ ምን ያክል ሄደንበታል የሚለው ነገር ከተከበረው ምክር ቤትም ተገቢው ድጋፍ የሚሰጥ አይነት ነገር ከሆነ አንድን ተቋም መረጃ ክልከላ ያደረገን ተቋም በአግባቡ በሚዲያ ላይ ኤክስፖዝ ማድረግ ቀላል ትርጉም ያለው አይደለም። በተፈጸሙባቸው አካባቢዎችም ገና እንደዚህ አይነት እንቅስቃሴ ሲጀመር ወዲያው የከለከሉትን ነገር መረጃ የሚሰጡ ሪፖርት የሚያቀርቡ ሌሎች ጉዳዮችን የሚፈጽሙ አካላት አለ። ግን እዚህ አካባቢ ያለው ነገር እንደ ተቋምም ከተከበረው ምክር ቤትም የሚሰጠው ድጋፍ ተጠናክሮ የሚሄድ አይነት ከሆነ ማስፈጸሚያ ስልቶቹ እኔ ችግር አለባቸው የሚል እንትን አይታየኝምና በእንደዛ ብናይ የሚል ነገር አለኝ። ሌላው የገንዘብ ቅጣት ተነስቷል። እኔ ቢካተት ብዙም ችግር ይኖረዋል የሚል እንትን የለኝም። ግን እያንዳንዱን ነገር እዚህ አካባቢ ኤግዞስት ማድረግ ይቻላል ወይ የሚለው ነገር ጋር አያይዘን ብናይ የሚለው ነገር ለማንሳት ፈልጋለሁ። ሌላው ሀሳብ የምሰጥበት ይቅርታ አንቀጽ 56 ላይ የተነሳ ነገር አለ። እነዚህ የተዛቡ መረጃዎችን የሚሰጡ አካላትን በሚመለከት ከላይ በተለያዩ ክፍሎች ላይ የተነሳውን ጥያቄ የተዛባ መረጃ የሚሰጥ ቅን ልቦናን ተከትሎ ሳይሆን በባድ ፌዝ ይህን መረጃ የከለከለም ያሰራጨም የሙሉ አካላት ሁሉ በየክፍሉ ቅጣትን ከማስቀመጥ መጨረሻ ላይ ተሰብስቦ አንቀጽ 56 ላይ እንዲካተት የተደረገ ስለሆነ ከቅጣት ጋርም ተያይዞ በየክፍሉ እንደዚህ ቢቀመጥ ተብሎ የተነሳው ነገር መጨረሻ ላይ አንቀጽ 56 አካባቢ ያሉ አስተዳደራዊም እንደዚሁም ደግሞ የወንጀል ድንጋጌዎችንም ያካተተ ስለሆነ በዛ መልኩ ማየት ቢቻል ጥሩ ነው። ይሄ ለጋዜጠኞቹም ለመረጃ ፍላኪዎች ወይም ጠቋሚዎቹም ጭምር የሚሰራ ስለሆነ በዛ ደረጃ ወስደን ማየት ብንችል ነው።